ላለፉት 7 ዓመታት ከየትኛውም ይፋዊ የእግር ኳስ ውድድሮች ራሷን አግልላ የቆየችው ሀገር ከ19 ዓመታት በኋላ ለመጀመሪያ ጊዜ በአፍሪካ ዋንጫ የማጣሪያ ውድድር ላይ ተሳትፋለች። መሳተፍ ብቻ አይደለም፣ በ2027 የአፍሪካ ዋንጫ ቅድመ ማጣሪያ የመጀመሪያ ዙር ጨዋታ ኤስዋቲኒን 2-0 አሸንፋለች። ለብሔራዊ ቡድኗ የቀይ ባህር ግመሎች የሚል ቅጽል ስም የሰጠችው ኤርትራ አምባገነናዊውን የሀገሪቱን አገዛዝ ሽሽት በርካታ ወጣቶች ስፖርተኛ መሆንን ያልማሉ። ወጣቶቹ ለስፖርት ባላቸው ፍቅር ብቻ ሳይሆን በዓለም አቀፍ ውድድሮች ሰበብ ከገዛ ሀገራቸው ለመሸሽ የሚደረግ ጥረት አካል ነው። የኤርትራ ብሔራዊ ቡድንና የክለብ ተጫዋቾች ለአህጉር አቀፍ ውድድሮች አስመራን ሲሰናበቱ ብዙዎቹ ወደ ሀገራቸው እንደማይመለሱ በማሰብ ነው። በዚህም ከ80 በላይ ኤርትራውያን ተጫዋቾች በተለያዩ ጊዜያት ለውድድር በወጡበት ወደ ሀገራቸው ሳይመለሱ ቀርተዋል። በ2006 ለአፍሪካ ክለቦች የቻምፒየንስ ሊግ ውድድር ከታስከር ኤፍሲ ጋር ለመጫወት ወደ ኬንያ ናይሮቢ ካቀኑት የቀይ ባህር እግር ኳስ ቡድን አባላት መካከል 4 ተጫዋቾች ወደ ሀገራቸው አልተመለሱም። በ2009 በኬንያ በተዘጋጀው የሴካፋ ካፕ ውድድር ከተሳተፈው የኤርትራ ብሔራዊ ቡድን ተጫዋቾች መካከል 12ቱ የፖለቲካ ጥገኝነት ጠይቀዋል። በ2012 ዩጋንዳ ባዘጋጀችው የሴካፋ ሲኒየር ቻሌንጅ ካፕ ከተሳተፈው የኤርትራ ብሔራዊ ቡድን አባላት መካከል የቡድኑን የሕክምና ባለሙያ ጨምሮ 15 ተጫዋቾች ካምፓላ ውስጥ መጥፋታቸው ተሰምቶ ነበር። በ2015 ለዓለም ዋንጫ ማጣሪያ ጨዋታ ወደ ቦትስዋና ካቀናው ቡድን አባላት 10 ተጫዋቾች ከሆቴል ጠፍተው ጥገኝነት ጠይቀዋል። በጥቅምት 2019 ዩጋንዳ ባዘጋጀችው ከ20 ዓመት በታች የሴካፋ ውድድር ኤርትራ ዛንዚባርን 5-1 በማሸነፍ ወደ ግማሽ ፍጻሜ ካለፉ በኋላ ከኬንያ ከመጫወታቸው አስቀድሞ 5 የቡድን አባላት ጠፍተዋል። ከሁለት ወራት በኋላም ዩጋንዳ ባዘጋጀችው የሴካፋ ሲኒየር ቻሌንጅ ካፕ ውድድር ከተሳተፉ ተጫዋቾች መካከል 7ቱ ወደ አስመራ እንመለስም ብለው መጥፋታቸው ተዘግቦ ነበር። ይህ ተደጋጋሚ ተጫዋቾች መጥፋት ጉዳይ የፕሬዝዳንት ኢሳያስ አፈወርቂን መንግስት የሰብአዊ መብት አያያዝን በተመለከተ የሚነሳበትን ወቀሳ በዓለም አቀፍ ደረጃ ከፍ አድርጎ ያሳየ ነበር። ከዚህ ቅጽበት በኋላ ታዲያ ኤርትራ በዓለም አቀፍ የእግር ኳስ ውድድሮች ላይ መሳተፍ አቆመች። ብሔራዊ ቡድኗንም እንደ አፍሪካና ዓለም ዋንጫ ማጣሪያ ካሉ የፍክክር ጨዋታዎች ሙሉ በሙሉ አራቀች። የቀይ ባህር ግመሎቹ ባለፉት 7 ዓመታት በካፍ ከሚዘጋጁ ውድድሮች በመራቃቸው የሚጣልባቸው የገንዘብ ቅጣት ከፍ በማለቱና የኤርትራ የዘር ሐረግ ያላቸው ፕሮፌሽናል ተጫዋቾች ለብሔራዊ ቡድኑ ለመጫወት በመስማማታቸው ኤርትራ ዳግም ወደ ውድድር ተመልሳለች። በውጭ ሀገር ያሉ ትውልድ ኤርትራውያንና የዘር ሐረጋቸው ከኤርትራ የሚመዘዝ ተጫዋቾች በብዛት በብሔራዊ ቡድን ውስጥ መካተት እንደ ከዚህ ቀደሙ ከሀገር ወጥቶ በዛው የሚጠፉ ተጫዋቾች ይኖራል የሚለውን ስጋት በኤርትራ መንግስት በኩል እየቀነሰው ይመስላል። በቅርቡ የሴካፋ ፕሬዝዳንት በመሆን የተመረጡት የኤርትራ እግር ኳስ ፌዴሬሽን ፕሬዝዳንት ጳውሎስ ወልደ ሃይማኖት ወደ ምስራቅ አፍሪካ እግር ኳስ ኃላፊነት መምጣትም የኤርትራ ብሔራዊ ቡድን ወደ ውድድር መመለስ አስተዋጽኦ እንዳደረገ ይታመናል። የኤርትራ እግር ኳስ ፌዴሬሽን ከ2 አስርት ዓመታት በኋላ ብሔራዊ ቡድኑ ወደ አፍሪካ ዋንጫ የማጣሪያ ውድድር እንደሚመለስ ሲረጋገጥ ከ18 ዓመታት በኋላ ለመጀመሪያ ጊዜ የውጭ ሀገር አሰልጣኝ ቀጥሯል። በዚህም ግብፃዊው ሄሻም ያካን የቀይ ባህር ግመሎቹ አሰልጣኝ በመሆን በአንድ ዓመት ውል ኃላፊነቱን ተረክበዋል። የ64 ዓመቱ የቀድሞ የግብፅ ብሔራዊ ቡድን ተከላካይ በዛማሌክና በግብፅ ከ21 ዓመት በታች ብሔራዊ ቡድን ያላቸውን የረዳት አሰልጣኝነት ልምድ በመያዝ የኤርትራ ስራቸውን የጀመሩት ከኤስዋቲኒ ጋር ላለባቸው ጨዋታ ለ24 ተጫዋቾች ጥሪ በማቅረብ ነው። በኤርትራ ብሔራዊ ቡድን ከተጠሩት 24 ተጫዋቾች መካከል 14ቱ በአውስትራሊያ፣ ኖርዌይ፣ ስዊድን፣ ኔዘርላንድስ፣ ጀርመን፣ ፊሊፒንስ፣ ግብፅና እንግሊዝ የተለያዩ ክለብ ተጫዋቾች ሲሆኑ 10 ተጫዋቾች ደግሞ ከሀገር ውስጥ ተካተዋል። ትውልድ ኤርትራውያንና በዘር ሐረጋቸው ምክንያት ለኤርትራ ብሔራዊ ቡድን ለመጫወት ከተስማሙት መካከል በእንግሊዝ የሼፊልድ ዩናይትድ ከ18 ዓመት በታች አጥቂው ሴም ኢዮብ አብርሃ ይገኝበታል። ባለፉት 19 ዓመታት ከዓለም አቀፍ የፉክክር ጨዋታዎች ራሷን አግልላ የነበረችው ኤርትራ በ2027 አፍሪካ ዋንጫ ቅድመ ማጣሪያ የመጀመሪያ ዙር ጨዋታዋን በሜዳዋ ማድረግ ቢኖርባትም የካፍን ዝቅተኛ ደረጃ የሚያሟላ ስታዲየም የሌላት በመሆኑ እንደ አብዛኞቹ የቅድመ ማጣሪያ ተሳታፊ ሀገራት ጨዋታዋን በሞሮኮ ሜከነስ ከተማ አካሂዳለች። ኤርትራ ኤስዋቲኒን 2-0 ስታሸንፍ የሼፊልድ ዩናይትዱ ሲኤም ኢዮብ አብርሃ በ81ኛው ደቂቃና ለግብፁ ኢስማኢሊያ የሚጫወተው የቀድሞ የባህር ዳርና ሐዋሳ ከተማ አጥቂ አሊ ሱሌይማን ጎሎቹን ለቀይ ባህር ግመሎቹ አስቆጥረዋል። የኤርትራና ኤስዋቲኒ የአፍሪካ ዋንጫ ቅድመ ማጣሪያ የመልስ ጨዋታ በሚቀጥለው ሳምንት ማክሰኞ
በኤስዋቲኒ ሜዳ ሎባምባ ላይ ይከናወናል። አንድ ብሔራዊ ቡድን በ48 ወራት ጊዜ ውስጥ ይፋዊ ጨዋታ ካላከናወነ የፊፋ ደረጃ ውስጥ ቦታ አይኖረውም። በዚህም ከፊፋ 211 አባል ሀገራት መካከል ወርሃዊ ደረጃ ውስጥ ያልተካተተ ብቸኛ ሀገር የነበረችው ኤርትራ ወደ ውድድር በመመለሷ በቀጣይ ወራት የፊፋ ደረጃ ውስጥ የምትገባ ይሆናል። 20 ዓመታት ለተጠጋ ጊዜ ከይፋዊ የፍክክር ጨዋታ የራቀው የኤርትራ ብሔራዊ ቡድን ወደ ፍክክር በተመለሰበት የመጀመሪያ ጨዋታ በአፍሪካ ዋንጫ ቅድመ ማጣሪያ ኤስዋቲኒን 2-0 በማሸነፍ ለኤርትራ እግር ኳስ ትንሣኤ የሚሆን አስደናቂ ድል አስመዝግቧል። የቀይ ባህር ግመሎቹ ኤስዋቲኒን በደርሶ መልስ ድምር ውጤት ማሸነፍ ከቻሉ ደግሞ በታሪካቸው ለመጀመሪያ ጊዜ በአፍሪካ ዋንጫ የምድብ ማጣሪያ ውስጥ የሚገቡ ይሆናል።